በጌታ ያልሆነ ሰው ሁሉ ጊዜ በሞት ፍርሃት ባርነት ውስጥ ነው ያለው። የሞት ፍርሃት ባሪያ አርጎት። ሞት ራሱን የቻለ አንድ ነገር ነው። የሞት ፍርሃት ግን መጥፎ ነው። የኢየሱስ ደም ዓለምን ሁሉ የማዳን አቅም አለው። ያመኑበት ናቸው ግን የሚድኑት። አሁን አድኖን ብቻ አልተወንም፣ እያገዘን ይኖራል። አድኛለሁ እንደ ፍጥርጥር ኑር አይደለም ያለን፣ በየጊዜው ደግሞ ይረዳናል። እጁን እየላከ የወደቀን ሰው ክንድ እየያዘ ያነሳል። እንዲያውም እንኳን የእምነት አባት ሊኖር እግዚአብሔር ከነሱ ውጪ ሌላውን በሙሉ ሊያጠፋ ባለበት ሰዓት ላይ በማጆሪቲ አይሄዱም። ብቻቸውን ከእግዚአብሔር ጋር ይቆማሉ። አምነው ብቻቸውን። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። አንቼንጀብል የማይለዋወጥ አምላክ። ወደ ኋላ ዘላለም፣ ወደፊት ዘላለም ኢየሱስ ያው ነው። ተዋግቶ በያዘው አይደለም፣ ባሸነፈው አይደለም። እግዚአብሔር በሰጠው ነው የሚለው። እግዚአብሔር እንካ ብሎ በሰጠው በገዛ አገሩ እንደ መጻተኛ ኖረ ይላል። እግዚአብሔር ሰጥቶ መጻተኛ እንዴት ትሆናለህ? ሰጥቶኛል ብለህ ነው የምታረጋግጠው እኮ ካርታ ይዘህ። ኢየሱስ ሆኖ ሲመጣ የወደቁትን መላእክት ሊረዳ ሊያግዝ ነፃ ሊያወጣ ሊቤዣቸው እንዳልመጣ በጣም ግልጽ ነው። ሰው ሆኖ መምጣቱ መላእክትን ሊረዳ እንዳልመጣ፣ እንዲሁም በሕይወት ዘመናቸው ሁሉ በሞት ፍርሃት ባርነት የታሰሩትን ነፃ እንዲያወጣ ነው። እርሱ የመጣው መላእክትን ለመርዳት ሳይሆን የአብርሃምን ዘር ለመርዳት እንደሆነ ግልጽ ነው። ስለዚህ በሁሉም ነገር ወንድሞቹን መምሰል ተገባው። ይህንም ያደረገው መሐሪና ታማኝ ሊቀ ካህናት ሆኖ እግዚአብሔርን ለማገልገልና ለሕዝቡ የኃጢአትን ስርየት ለማስገኘት ነው። እርሱ ራሱ በተፈተነ ጊዜ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና። በሕይወት ዘመናቸው ሁሉ በሞት ፍርሃት ባርነት የታሰሩትን ነፃ እንዲያወጣ ስለ ኢንካርኔሽኑ የወረው ነው አይደል? ኢየሱስ ሥጋ የለበሰበት ወይንም ኢየሱስ ሰው የሆነባቸው ምክንያቶች ብሎ የዕብራውያኑ ጸሐፊ ሲያስቀምጥ ከቁጥር 14 አካባቢ የተናገር ነው። የዲያብሎስን ኃይል ወይንም የጨለማውን መንግስት በሞት እንዳይገዛ የጨለማውን መንግስት ዲያብሎስን እንዴት ድል እንዳደረገና ሞት እንደተሸነፈ ተናግሬ፣ ከዛ ቀጥሎ ግን ኢየሱስ መስቀል ላይ ሲሞት ሰይጣንን ድል ማድረግና ሞትን ማሸነፍ ብቻ ሳይሆን በሞት ፍርሃት ባርነት ውስጥ ያለነውን እኛን በሕይወት ዘመናቸው ሁሉ ነው የሚለው አይደል ቃሉ። አንዳንዴ አይደለም የሚለው የላይፍ ታይም ነው ባይዘው። አሁን በጌታ ያልሆነ ሰው ሁል ጊዜ በሞት ፍርሃት ባርነት ውስጥ ነው ያለው። የሞት ፍርሃት ባሪያ አርጎት። ሞት ራሱን የቻለ አንድ ነገር ነው። የሞት ፍርሃት ግን መጥፎ ነው ባይዘው። የሞት ፍርሃት ማለት ጥላው ማለት ነው። በሞት ጥላ መካከል እንኳን ብሄድ መሞት ይሻላል ከአንዳንድ የሞት ፍርሃቶች። እና ስጋና ነፍስ ተላቆ ነው የሚኖረው። እሞት ይሆን ትላለህ እየኖርክ። አሁን ጌታ ቢመጣ ይፈረድብኛል ይላል። አሁን አንዳንድ ሰው ኢየሱስ ተመልሶ ሲመጣ የት ነው የምትሄደው? የት እንደሚሄድ አላቅም ይላል። ተናግሯል እኮ ኢየሱስ ና በዚህ በኩል ግባ ይሏል። አልገባም ብሎ በሞት ፍርሃት ውስጥ። ከዚህ የሞት ፍርሃት ባርነት ጌታ ኢየሱስ መስቀል ላይ ሞቶ ነፃ አውጥቶናል። የሞት ፍርሃት የለም በላያችን ላይ። የሞት ባሪያ አይደለንም፣ የፍርሃቱም ባሪያ አይደለም። በጣም አስደናቂ ነው በእውነት። በዘላለም ሕይወት አርነት ውስጥ ነው ያለን። እኔ ጌታ ኢየሱስ ክርስቶስ አሁን በዚህ ሰዓት ቢመጣ ይህ ጉባኤ መቼስ ያው ታውቃላችሁ እርግርግ ብለን ነው የምንሄደው። ድንግጥ አንልም። ሰማይ ስንሄድ እንደምንሸለም እርግጠኛ ነኝ። ግን ሰማይ መሄድ ኢየሱስ ጋር መግባት ከአብ ፊት መቆም ብቻ ሳይሆን የክብር አክሊል ጻድቅ ፈራጅ ሆኖ እርሱ አይደል ያለው ጳውሎስ የክብርን አክሊል ይሰጠኛል አለና ይሰጠኝ ይሆን አይደለም ያለው ይሰጠኛል እርግጠኛ ነኝ አለ። ለኔ ብቻ ግን አይደለም ብሎ እንደኔ እርሱን ተስፋ ለሚያደርጉ ሁሉ ነው ብሎ ክፍት አደረገው። እኛን ሁሉ አስገባን። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው? የነ ጳውሎስ አይነት ነው። የነ ጳውሎስ አይነት ነው። በፍጹም ሌላ አይነት አታረጉትም። ከሞት ፍርሃት ባርነት ነፃ ወጥተናል። ስለዚህ ይህንን ያደረገው የጌታ የኢየሱስ ክርስቶስ ሰው መሆን ነው አይደል ትምህርቱ። ኢየሱስ ሰው ሆነ ነው። ኢየሱስ ሰው ሆነ ካልን ግን እያልን ያለነው በመስቀል ላይ ሞተ ነው። ኢየሱስ ሰው ሆነ የሚል የመጽሐፍ ቅዱስ ክፍል ከሐዋርያት ሥራ ጀምሮ እስከ ራእይ መጽሐፍ ድረስ ካጠናችሁ ወደዛ
ጠናችሁ ከሂስቶሪካል ጂሰስ ወጣችሁ ሪቪልድ ክራይስት ውስጥ የምትገቡ ከሆነ ሰው ሆነ ካልን መስቀል ላይ ሞተ እያልን ነው። ስለዚህ ነው በየቀኑ በተገናኘን ቁጥር እኛ ግን የተሰቀለውን ክርስቶስን እንሰብካለን። ክብር ለኢየሱስ ይሁን። ይቀጥላል አይደል? የዚህ ደብዳቤ ጸሐፊ ይቀጥላል። ቁጥር 16 ላይ እርሱ የመጣው ብሎ ምንድነው የሚለው? መላእክትን ለመርዳት ሳይሆን የአብርሃምን ዘር። ምን አይነት የተባረከ ጸሐፊ ነው! እርሱ የመጣው መላእክትን ለመርዳት ወይንም የመላእክት አይነት ከመላእክት ዝርያ ሆኖ ሳይሆን የአብርሃምን ዘር ለመርዳት እንደሆነ ግልጽ ነው። በምንድነው ግልጽ የሆነው? በምንድነው እርግጠኛ የሆነው? ሰው ሆኖ ነው የመጣው። ኢየሱስ ሰው ሆኖ ሲመጣ የወደቁትን መላእክትን ሊረዳ፣ ሊያግዝ፣ ነፃ ሊያወጣ፣ ሊቤዣቸው እንዳልመጣ በጣም ግልጽ ነው። ሰው ሆኖ መምጣቱ መላእክትን ሊረዳ እንዳልመጣ ያስታውቃል። ኢየሱስ መቼም የወደቁትን መላእክት አያግዛቸው። የአብርሃምን ዘር ለመርዳት እንደመጣ ግልጽ ነው። ለምንድን ነው የዚህ ደብዳቤ ጸሐፊ የአዳምን ዘር ለመርዳት እንደመጣ ግልጽ ነው ያላለው? የአብርሃምን ዘር ነው ያለው አይደል? ስለዚህ ጌታ ኢየሱስ ክርስቶስ ሰውን ለማዳን ነው የመጣው። ሰውን ነው የሚያግዝ። ሰውን ለማዳን ብቻ ግን አይደለም። የክፍሉ ሐሳብ ኦሪጂናሊ በጻፈ በቋንቋ ሄዳችሁ ካያችሁት የክፍሉ ሐሳብ ማዳን ወይንም በመስቀል ላይ መሞት መታደግ ምናምን ብቻ ሳይሆን አንድ ሰው ሲወድቅ ከወደቀበት ለማንሳት እጅ ልኮ ማገዝ። አሁን አድኖን ብቻ አልተወንም፣ እያገዘን ይኖራል። አድኛለሁ እንደ ፍጥርጥር ኑር አይደለም ያለን፣ በየጊዜው ደግሞ ይረዳናል። እጁን እየላከ የወደቀን ሰው ክንድ እየያዘ ያነሳል። ይሄንን የሚያደርገው መላእክትን ሳይሆን የአብርሃምን ዘር ነው። የአዳምን ዘር የአብርሃምን ዘር ነው። በእርሱ የሚያምኑትን ነው ሊረዳቸው የሚችለው። አሁን የሰው ዘር በሙሉ ለማዳን ነው ኢየሱስ የመጣው። በድነት ሥራው ግን የሚያምኑ የአብርሃም አይነት እምነት ያላቸው አብርሃም እግዚአብሔርን ባመነበት አይነት መንገድ የሚያምኑትን ግን ለመርዳት ኢየሱስ እንደመጣ ግልጽ ነው። የኢየሱስ ደም ዓለምን ሁሉ የማዳን አቅም አለው። ያመኑበት ናቸው ግን የሚድኑት። አቅሙ ዓለምን የማዳን ነው። ፍጥረትን በሙሉ የማዳን አቅም አለው የኢየሱስ ደም። ለእናንተ ነው የፈሰሰው። ሌሎችም መዳን ይፈልጋል፣ ድጋሚ አይሞትም። በቂ ነው ኢየሱስ ደም። በመስቀል ላይ የተሰራው ሥራ ከመጀመሪያ ጀምሮ እስከ መጨረሻ ድረስ በምድር ፊት ላይ ለዚህ ሁሉ ሺህ ዓመታት የሚኖሩትን ሰዎች ማዳን ይችላል። ወደ ኋላም ወደፊትም ለዘላለም የሚያድነን የኢየሱስ ክርስቶስ የመስቀል ሥራ ነው። የፈሰሰ ደም፣ የተቆረሰ ሥጋ። ይሄንን ኢየሱስ ያደረገው ለመላእክት እንዳልሆነ ግልጽ ነው። አዎ ለአብርሃም ዘር እንደሆነ ግልጽ ነው። ለምንድን ነው የአብርሃም ዘር ያለው? የአብርሃም ዘር ሁለት አይነት ነው። አንደኛ በሥጋና በደም የተካፈለው እስራኤላውያን የአብርሃም ዘር ናቸው። እኛ ከአባታችን ከአብርሃም ነን ይላሉ። እኛ ከአባታችን ከአብርሃም ነን፣ አንተ ከየት እንደመጣ አናቅም። እኛ ከአባታችን ከአብርሃም ዘር ነን፣ አባታችን አብርሃም ነው ሲሉ ጌታ ኢየሱስ ክርስቶስ ምንድን ነው ያለው? ከአባታችን ከአብርሃም ነው ሲሉት አይመስልኝ። እንዴት አሉት? አብርሃም እኮ ቀኔን ናፈቀ። አብርሃምማ እኮ ገና ሳልመጣ እንደምመጣ ገብቶት አመነኝ። አብርሃምማ ቀኔን ናፈቀ። እናንተማ ከአባታችሁ ከዲያብሎስ ናችሁ ሲል መጽሐፍ ቅዱስ ሲናገር ሊትራሊ ዮሐንስ ወንጌል ምዕራፍ 8 ሂዱና አንብቡ። ሰደቡት። አንተ አሉት። ለምን መሰለ? ኢየሱስ ሲሰድቡት እሳት አውርዶ አይበላም። አትቀበሉኝም? አሁን ትቻቸው ነው የሚሄደው ነው የሚለው። ኤልያስስ ቢሆን ነበሩ ነው የሚባል። ያጸደዋል አካባቢ ጥርቅ። ሲጀመር ኤልያስ እንደ ኢየሱስ ቆሞ ዲያሎግም የለውም። እማትታዘዝ ከሆነ እንደዚህ ትሆናለህ ብሎ ነው የሚሄደው። አልታዘዝ ሬሳሽን ውሾች ይበሏታል አይደል አላት። ምንም የውሳኔ ቃል ነው የሚያወራው ኤልያስ። ኢየሱስስ በር ክፍት አድርጎ ነው የሚሄደው። ትቷቸው ሄዶ ከቻላችሁ ኑ ብሏቸው ሄደ።
አብርሃምማ ቀኔን ናፈቀ አላቸው። በጣም እኔ በእውነት ነው የምላችሁ እኛ ወንጌል ስለገባንና ከ2000 ዓመት በኋላ የተደራጀ ትምህርተ ክርስቶስ ይዘን ስለምናወራ እንጂ በአካል የዛን ቀን ያለ ሰው እነሱ ከሚሉት የተለየ ነገር አይልም። አብርሃም ሳይኖር እኔ ነኝ አለ። ፈሪሳውያን እኮ አንተ 50 ዓመት ያልሞላ አሉት። 30 ምናምን ዓመቱ ነው አርጊው ለማድረግ አትሊስት 50 አንተ 50 ዓመት ያልሞላ ሰውዬ አብርሃም ሳይኖር በፊት እኔ ቢፎር አብርሃም ወዝ አይ አም። ትክክል አይደለም ኮንስትራክሽኑ እንትኑ የንግግሩ። ምክንያቱም ትላንትና ዛሬና ወደፊት እያለ አይደለም የሚያወራው። ከአብርሃም በፊትም አሁንም ለእኔ አሁን ነው አለ። እኔ ነኝ አለ። አንቼንጀብል ጋድ እማልለወጥ አምላክ ነኝ አለ። ከአብርሃም በፊትም አሁንም ወደፊትም አልለወጥም። የዕብራውያን ደብዳቤ እሱ አይደለ? ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። አንቼንጀብል የማይለዋወጥ አምላክ፣ ወደ ኋላ ዘላለም ወደፊት ዘላለም ኢየሱስ ያው ነው። እኔ አብርሃም ሳይኖር በፊት አለ። በእውነት ነው የምልህ፣ በጣም ከባድ ሐሳብ ነው። ለኢየሱስ ነው ስለሆነ ነው ቀሎት የሚያወራው። ለአድማጩ ግን ከባድ ነው። የ32 ዓመት ወጣት ፊት ቆሞ ከ2000 ዓመት በፊት ነው አብርሃም የነበረው። ሙሴ 1440 ከሆነ ከዛ በፊት 400 ከደመራችሁበት ኦልሞስት እንግዲህ ከ1800 ዓመት እስከ 2000 ዓመት በፊት የነበረ ነው አብርሃም። የአብርሃምን ታሪክ ያውቃሉ። አብርሃም አባታችን ጂኒኦሎጂን በጣም በጥንቃቄ ከአብርሃም ጀምሮ ነው የሚቆጥሩት። ያውቁታል ስንት ዓመት እንደነበረ አብርሃም ከስንት ዓመት በፊት እንደነበረ ሜሶፖታሚያ ምናምን። አብርሃም ሳይመጣ እኔ ነኝ። ከዛ ነው አይደል ጠብ ጀመሩ። በቃ ሊትራሊ ጠብ ጀመሩ። አንተ በአብርሃም መጣህብን አሉት። እኛን የፈለግከውን ስትለን ዝም ብለናል። አሁን መሰረታችን ላይ ነው የሄድከው። አብርሃም ቀኔን ናፈቀ። ሊኝ ይጓጓ ነበር አብርሃም መቼ ነው የሚመጣው ብሎ። እንደውም እኮ ስለ አብርሃም እኮ አይደል የአብርሃምን ዘር ሊያድን መጣ የሚለው ስለ አብርሃም እኮ መጽሐፍ ቅዱስ ሲነግረን እግዚአብሔር ርስት አድርጎ በሰጠው አገር ዕብራውያን 11 እግዚአብሔር ርስት አድርጎ በሰጠው አገር ስሙኝ፣ ተዋግቶ በያዘው አይደለም፣ ባሸነፈው አይደለም፣ እግዚአብሔር በሰጠው ነው የሚለው። እግዚአብሔር እንካ ብሎ በሰጠው በገዛ አገሩ እንደ መጻተኛ ኖረ ይላል። እግዚአብሔር ሰጥቶ መጻተኛ እንዴት ትሆናለህ? ሰጥቶኛል ብለህ ነው የምታረጋግጠው እኮ ካርታ ይዘህ። አብርሃምስ እግዚአብሔር በሰጠው መሬት ላይ እንደ እንግዳ ራሱ እግዚአብሔር በሰጠው መሬት ላይ የመጣው ሕዝብና የተገነባው ከተማ በአብርሃም ምክንያት ነው። ባይዘው በቤቱ የነበረ በጣም ብዙ ባሪያዎች ነበሩት። እንደገና አያሌ ከብቶችም ነበሩት። ባለሀብት ነው። ሕዝብ መጣ፣ ከተማ ተመሰረተ። የከተማው ሕዝብ መጥቶ አንተ እኮ ጌታችን ነህ ሲሉት አይደለሁም። እንዲሁም መጽሐፍ ሲናገር ሚስቱ ሳራ ስትሞት ከኤሞር ሰዎች ሄዶ የመቃብር ቦታ ሊገዛቸው ሲል እንዴ ጌታችን አንተ በመሰረትካት ከተማ መተን አረባክሲ ኖ አገሬ እዚህ አይደለም አላቸው። ታዲያ ሲሉት እግዚአብሔር የመሰረታትን ከሰማይ የምትወርደውን ከተማ ይጠባበቅ ነበርና ይላል። አይ እግዚአብሔር መሰረት ያላት ከተማ ከሰማይ ትመጣለች። ይሄኛውስ ይሄንን እግዚአብሔር ነው የሰጠኝ። እግዚአብሔር በሰጠው ላይ መጻተኛ ነው። የሚመጣ አዲስ ሰማይ አዲስ ምድር ሌላ ከተማ። ብራዘር እኔ እናንተ በወንጌል የሰማኑን ተስፋ አብርሃም ድሮ ሰምቶታል። የአብርሃምን ዘር ነው የሚያግዘው ማለት አብርሃም በዚህ መንገድ ነው ያመነው። በዚህ አይነት እምነት ውስጥ ያሉትን ለማገዝ ነው ያለው። የአብርሃም እምነት በእግዚአብሔር ተስፋ ላይ የተንጠለጠለ እምነት ነው። እግዚአብሔር እየሰጠ አይደለም ያሳመነው፣ አሳምኖ ነው የሰጠው። በእግዚአብሔር ተስፋ ይዞ አይደለም ያመነው አብርሃም። ሳያዩ የሚያምኑ የሚለው እኮ የአብርሃም ነው። ምንም አልሰጠውም። ባይዘው በባዶ እጁ ነው ያስወጣው። አብርሃም እግዚአብሔርን አመነ። አብርሃም የሚቆጥረው ነገር የለውም። እግዚአብሔር አብርሃም ቤት ቆጠረ። አብርሃምን እኮ አስቆጥርሃለሁ አለው። ልጅ አስቆጥርሃለሁ፣ ባሪያ በዙሪያ ስብስቤ አስቆጥርሃለሁ፣ ስምህን ገናና አረጋለሁ። ብዙ 7 እኮ ነው። አብርሃም አንድ ሳይቆጥር እግዚአብሔር አብርሃም ቤት ቆጠረ። አብርሃም እግዚአብሔርን አመነ፣ እምነቱም ጽድቅ ሆኖ ምዕራፍ 15 አይደል? አመነ፣ እግዚአብሔር ቆጠረ፣ ጽድቅ ነው። ለዛ ነው በእምነት የሚገኘው ጽድቅ ወራሽ ሆነ። ብሉይ ኪዳን ቁጭ ብሎ በእምነት የሚገኝ ጽድቅ አብርሃም ወረሰ። እኔ የዚህ ብሉይ ኪዳን ላይ ያሉ ሰዎች በጣም አያስጨንቋችሁ? እሺ አብርሃም ኦኬ፣ ወደዚህ ጠጋል። ኖህ አሁን ዘፍጥረት ላይ አሁን ሙሴን የጻፈው ኖህ
አንድ ቁጥር ነው አይደል ያለው? አዲስ ኪዳን ላይ አንድ ቁጥር ነው ኖህ ያለው። ምዕራፍ 11 ዕብራውያን 11 7 ነች። ቁጥር 7 ኖህ በእምነት መርከብ ሰራ። ሰው በእንጨት ይሰራል፣ እሱ በእምነት መርከብ። እንደዚህ አይነት እምነት ብሉይ ኪዳን ተቀምጠው ምንም አይነት የእምነት አባት ከፊታቸው ሳይኖር እንዲያውም እንኳን የእምነት አባት ሊኖር እግዚአብሔር ከነሱ ውጪ ሌላውን በሙሉ ሊያጠፋ ባለበት ሰዓት ላይ በማጆሪቲ አይሄዱም። ብቻቸውን ከእግዚአብሔር ጋር ይቆማሉ። አምነው ብቻቸውን